አይንሽን ጨፍኝ። ለምንድን ነው የምንጨፍነው? ጨፍኝ ምን ነገር እንዳታደርግ። እኔ መሄድ ፍላጎት የለኝም አሁን። ኖ አይ እንደዛ አላደርግም። አይንሽ እንዲጨፍኝ ፈለኩኝ። ለምን ይሻል? ምን ችግር አለ? የህፃን ልጅ ጨዋታ እንደማትጫወት ተስፋ አደርጋለሁ። እሺ ታፈቅሪኛለሽ አይደል? ስለዚህ እንደዚህ አይነት ጥያቄ አትጠይቀኝ። እሺ የኔ ቆንጆ አይንሽን ክፈት። እኔ ከዛሬ በኋላ አንቺን ላላስከፋሽ፣ ችግር ውስጥ ላልገባ፣ ላላስቀይምሽ እና አስፈላጊም ስላልሆነ ይሄው ፕሮሚስ ቀለበት ላስልልሽ ፈልጋለሁ እና ያው ከኔ ጋር ነው የምትኖሪው፣ ይገባኛል። አይደለም ምንድነው ማውራሽ? ሳትቀበኝ ምንድነው ማውራሽ? ሰላም የተወደዳችሁ የንግዱ ቤተሰቦች እንዴት ናችሁ? እንግዲህ የምንወዳቸው ሁለት ባለሙያዎች ሰዎች ትናንትና በተለቀቀው ቪዲዮ ላይ ያው እስከዛሬ ስሰራ የነበረው ቪዲዮ ነው። በስተመጨረሻ ኤቫና የብሩክ ልጅ እንዳልሆነች ያው ይፋ አድርገዋል። ግን በዚህ በድራማው ላይ ደስ የሚለው ተመልካችን በጉጉት ሌላ ጊዜ እንደዚህ አይነት ቪዲዮ ይዘው ሲመጡ በጉጉት እንዲጠብቃቸው እዩም ብቻ ጥፋተኛ ሳያደርጉ እኛ መሳይ ኤጅ ላይ ያሉ ወጣቶች እንዲማሩበት ብለን ነው እንጂ እኛ ተመካክረን የሰራ ነው ስራ ነው ብለው ቢሉ ያበደ ነበር የሚሆነው። ግን እነሱ ልክ እንደ ጻድቅ ምንም እዚህ ጨዋታ ውስጥ እንደሌሉበት አድርገው እዩም ብቻ ፈራጅ ስተተኛ ጥፋተኛ አድርገው እንግዲህ እዩ ደግሞ ብሩክ የዋህ ስለሆነ የዋህነቱን ተጠቅማ ልትበቀለው ምናምን በሚል እዩም እያለቀሰች ብዙ ነገር ተለቋል። ቪዲዮ እንዳያችሁት እዛ ያላችሁ ናችሁ እዛም ያላችሁት ያው ብሩክ ምንም ነገር እንደማያውቅ በዝግ ድራማ ላይ ምንም ነገር ሁሉንም አይዲያውንም ትወናውንም እንደዛ አድርጉም እያለች ያለችው እዩ እንደሆነች ላይክ እንደዛ አይነት ቪዲዮ ነው የተለቀቀው። ብቻ በአጠቃላይ ድራማቸው ወደ ማጠናቀቂያ ደርሷል። ዋናው ፖይንት ግን ኤቫና የብሩክ ልጅ አለመሆኗን እንግዲህ አረጋግጠናል። የዲኤንኤ ምርመራውን ፌክ እንደሆነ ብዙ ጊዜ እኔ ከአንድ 2-3 ቪዲዮ ሰርቻለሁ። ስድብ ሲበዛብኝ ቪዲዮ መስራት አልቆምኩኝ። በቃ ያስጠላል። ማለት መዋሸት፣ እውነትን አትፈልጉም። እውነትን የሚያወራ ሰው እውነትም አትፈልጉም። በሳክስ የሚሰከስን ሰው ነው የምፈልጉት። ታዘብኳችሁ። ስለዚህ ምንም አያስፈልግም በቃ ቪዲዮ መስራት። ኤኒዌይስ የትናንትናው በቃ ዘጉ። የብሩክ ልጅ አለመሆኑን እዩ ዝም ብላ ስትቀደድና ውሸቷን የብሩክን የዋህነት ተጠቅማ በቃ ላይክ እንደዛ ነገር ብለው ሸር አድርጉልን። ኦኬ ብለን ተቀበልን። ዛሬ ደግሞ ብሩክ መጥቶ እንግዲህ ከጎኑ የቆሙትንም አመስግኖ ፕላስ ደግሞ በሁለቱ በሀይሚና በብሩክ መካከል ያለውን ልዩነት ተጠቅመው አንዳንድ ብሩክን የሚያፈቅሩ ሴቶችም ጠጋ እንዳሉ ግን አይሳካላችሁ፣ እኛ እንለያየም፣ እረፉ፣ ዛሬ ታፍራላችሁ ምናምን የሚል ነገርም ሸር አድርጎናል። በስተመጨረሻ እንግዲህ ሀይሚን ከጠራት በኋላ ምን የሚሉት ማላገጥ ነው። ብሩክ አሁን በጣም ጎበዝ የስራ ሰው። እኔ ብዙ ጊዜ ስለ ብሩክ አውርቻለሁ። የተግባር ሰው እግዚአብሔር ምስክሬ ከቡታጅራ ዩቱበርስ የመጀመሪያው ወጣት ነው። ለእናቱ ቅድሚያ ሲጥ ምንም ነገር ይሄ እኮ የዚህ ኤጅ ላይ እኮ ያለ ሰው ብዙ ነገር የሚያምረው ነው። እንኳን አይደለም መሀል አዲስ አበባ ገብቶ ይቅርና እዛ ቡታጅራ እንኳን ቢሆን ብዙ ነገር የሚያምረው። አዲስ አበባ ውስጥ መሆናችሁ ብዙ ነገር ታያላችሁ። ብዙ ነገር የሚያሳስት ነገሮችን ስለምታው የምታገኙትን ሁሉ እዛ ላይ ነው የምታወሩት። ጭራሽ ቤተሰባችሁን የምትረሱበት ጊዜ አለ መሀል አዲስ አበባ ተቀምጣችሁ። ብሩክ ግን ያችን ጠላ ሸጣ ያሳደገችውን እናቱን ከአይሚሮ አላወጣም። ቃል የገባልን በስቶሪ ላይ ያችን አልረሳትም። በስተመጨረሻ እንግዲህ እናቴ ቤት እሰራልሻለሁ፣ መኪናም እገዛለሁ፣ ቃል የገባሁልሽን እፈጽማለሁ ባለው መሰረት እንግዲህ እናቱ ቃል የገባውን ፈጽሟል አይተናል። ግን የተግባር ሰው ነው። እንደዛም ሆኖ ግን ዛሬ ምን ማለት ነው 2 ዓመት ሙሉ አብራህ የተቀመጠችን ይችን ቆንጅዬ በባዶ ሜዳ ላይ እንዴት ነው የፕሮሚስ ቀለበት በቃ ላድርግልሽ ታፈቅርኛለሽ? አይነፋም። ይሄ በሴቶች ዘንድ እኔ በሀይሚ ቦታ ሆናችሁ እናንተ ፍረዱ። ብሩክ ዛሬ ትልቅ ስህተት ነው የሰራው። ይሄ ማላገጥ ነው። አውቃችሁ ተነጋግራችሁ ሊሆን ይችላል፣ ግን እኛ ተመልካቾች ደግሞ ይደብራል። በዚህ መንገድ 2 ዓመት አብረሃት ተቀምጣ ለልደቷ እንደዛ ከስንት ብሩን ልናገር፣ ለልደቷ ያወጣውን ብሩክ አልናገርም። ያን ያህል ወጪ አውጥታ እንኳን የታገብኛ የፕሮሚስ ቀለበቱን ብታደርግላት በጣም ነበር አሪፍ። ግን ያን ሁሉ ወጪ አውጥተ ራሱ ያው ቀለበት አላረግላትም ፕሮሚስ ቀለበት። ግን የሆነ ሌላ ጊዜ ያው ካለ ምንም ችግር የለም ማውጣት ይቻላል። ግን ዛሬ ላይ የሆነ በመሀላቸው የሆነ ነገር ተፈጥሮ ያው መቃቃር ነገር አለ። በዛ መሀል ግን ልዩነት እንዳይፈጥረው ተወ ብለን ምንም በባዶ ሜዳ ላይ የፕሮሚስ ቀለበት ላድርግልሽ ማለት ምን ማለት ነው? በቃ ማለት የሴቶችን ፍላጎት ገና አልተረዳህም ማለት ነው። የእውነቴን ነው የምላችሁ። እኔ ብሩክ ዛሬ በለቀቀው ቪዲዮ ላይ አይደለም ሀይሚ፣ እኔ ራሴ ተናድቻለሁ። ከምር ተናድቻለሁ። እንደዛ አይደረግም። ማላገጥ ነው። ተነጋግራችሁ ሊሆን ይችላል። እኔ እንዳልኳችሁ ሁለታችሁ
ግን በተመልካችም ዘንድ ሆነ በሀይሚ ላይ ይሄ ማላገጥ ነው። እንደዚህ ዝም ብለህ በድንገት በባዶ ሜዳ ላይ 2 ዓመት አብራ የፈጋች እየተሰደበች ባልሰራችሁ ስራ እንደዚህ እንዴት እንደዚህ ትላለህ? በባዶ ቤት እንዴት ነው እንደዚህ ታገብኛለሽ? ኧረ ብሩክ ተው። ኧረ ተው። እንዳመሰገን ሁሉ በቃ ወደ ታች አትወረድብን፣ ከፍ እያልክ ሂድ። እናንተ በነገራችን ላይ የቡታጅራ ዩቱበሮች ያው የሰውን ህይወት አይነኩም፣ በውሸት ስራ ግን የተሞሉ ናቸው። በውሸት ስራ የተሞሉ በስራ መልክ በጣም በውሸት ይሰራሉ። በተግባር ግን እውነትን ያደርጋሉ። በተግባር ግን የውሸት ስራ ለጉድ ነው የሚሰሩት። ግን ያን የውሸት ስራ እውነት ነው ማለት አይደለም። በተግባር ስታዩት የተግባር ስራ ትሰራለህ። በዛም ልክ ደግሞ የውሸት ስራን እውነት ነው ብለህ ትሰራለህ። አሁን ዛሬ በተለቀቀው ቪዲዮ ላይ የውሸት ከልብህ አይደለም። የፕሮሚስ ቀለበት ልታደርግላት የመጣው ለሀይሚ ከልብህ አይደለም። ሱፍ ስለለበስክ ምን ስላክ ስለዘነጥህ በባዶ ሜዳ ላይ አግቢ ትላታለህ እንዴ? 2 ዓመት አብራህ የተቀጠቀጠችን ልጅ ተሳስተሃል። ምንም በሉ ተሳስተሃል። ብሩክ አይነፋም አይደለም ሀይሚ። እኛ ኦዲየንሶች ራሱ እንዴት እንደተናደኩ እኔ ማርያምን ትቀልዳላችሁ እንዲህ 2 ዓመት ሙሉ። እኛ እኮ በስክሪን ላይ ነው ለ10 ደቂቃ አጣጣ ምንለው። ቪዲዮ ሲሰሩ እኮ 10 ጊዜ ከት እየተደረገ እያረፉ እየጠፋባቸው እንደገና ኤዲት እየተደረገ በቪዲዮ እኮ በጣም ከባድ ነው እኮ። ስድቡ ራሱ አታውቁም። ወደ 3 ነው አይደል ፌንት የነቀለችው። ቡታጅራ 2 ጊዜ፣ አዲስ አበባ ደግሞ 1 ፌንት ነቅላለች። ከስራ ብዛት ከጭንቀት ሰራሁት አልሰራሁት፣ እውነት ሆነ አልሆነ፣ ተመልካቾችን አሳመንኩ አላሳመንኩ፣ ይህ ሁሉ ሲደረግ እኛ በጉጉት የምንጠብቀው የፕሮሚስ ነበር። ፕሮሚስ እያላችሁ ኮሚኒቲ ላይ እየለጠፋችሁ ግን መጨረሻ ላይ የለም። አሁን በስተመጨረሻ የትም ቦና ሜዳ ላይ ታገቢኛል የፕሮሚስ ቀለበት ላደርግልሽ ትላለህ። እውነት ሸም ነው።